በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አብይ አህመድ ለኦሮሞ ህዝብ የክተት ጥሪ አቀረቡ። አብይ ትላንት በወለጋ የክተት ጥሪ ማቅረባቸው ሲነገር ዛሬ ደግሞ የአብይ ጀነራሎች በወለጋ ፋኖና ኤርትራ ላይ ሲዝቱ ውለዋል። ጀነራል ሹማ አብደታ፣ ዘመነ ካሴና ኢሳያስ አፈወርቂ በአካል ተገናኝተው ኦሮሞን ከስልጣን ለማንሳት መከሩ ሲል የኦሮሞ ህዝብን ለመቀስቀስ ሞክሯል። ጀነራሉ ከዚህም የባሰ በርካታ ንግግሮችን አድርጓል። በዝርዝር እንቃኘዋለን። ወዲህ በአማራ ክልል የሚደረጉ ውጊያዎች ተጠናክረው ሲቀጥሉ በሸዋ የፋኖ ጦር የአገዛዙን አየር ወለድ ኮማንዶ ደምስሶታል። አገዛዙ ከፍተኛ ምት የደረሰበትን የሸዋ ቀጠና ውጊያም እንመለከተዋለን። በሌላ በኩል በጎንደርም እንዲሁ በተለያዩ ግንባሮች በሁለት ዙ 23ቶች የታገዘ የቀለጡ ውጊያዎች ተደርገዋል። ቁጥራቸው የበዛ የብልጽግና ወታደሮችም ሞትና ቁስለኛ ሆነዋል። እንመለከተዋለን። የዶክተር ደሳለኝ ጫኔ አማራዎች ይፈቱ የሚለው የፓርላማ ንግግርና የአብይ ቅጥረኛዋ የስላቅ ምላሽም አጀንዳችን ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። አማራን የሚወክሉ ጭንቅላቶችን በእስር ቤት ውስጥ ታጉረው የሚደረግ አገራዊ ምክክር ወደፊትም ቢሆን ጥያቄ እንደሚያስነሳ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽንን የስራ ዘመን ለማራዘም በትላንትናው ዕለት አስቸኳይ የፓርላማ ስብሰባ ተጠርቶ ነበር። በዚህ ስብሰባ ላይ ዶክተር ደሳለኝ ጫኔ ዛሬም እንደተለመደው የህዝቡን ጥያቄ ለኮሚሽኑ አባላቶች አቅርበዋል። ዶክተር ደሳለኝ ጫኔ ህዝቡ መሪዎች ብሎ የሚጠራቸው የአማራ ልሂቃን ማለትም ፖለቲከኞች፣ ጋዜጠኞች፣ የማህበረሰብ አንቂዎች እንዲሁም የህዝብ እንደራሴዎች በፖለቲካ አስተሳሰባቸውና አማራ በመሆናቸው ብቻ እስር ቤት ባሉበት ሁኔታ የሚደረግ ሀገራዊ ምክክር ነገም ጥያቄ ያስነሳል ብለዋል። የፓርላማ አባሉ አክሎም እነዚህ በእስር ላይ የሚገኙ የአማራ ጭንቅላቶችን ለማስፈታት የምታደርጉትን እንቅስቃሴ መንግስት ካልተቀበለው ለህዝቡ ማቅረብ አለባችሁ ሲሉም ተናግረዋል። በነገራችን ላይ ሌሎች ህዝቦች የታሰረ ሊቃን የላቸውም። ለምሳሌ ከትግራይ የታሰረ የፖለቲከኛ ሊቅ የለም። ከኦሮሞም ብዙ የታሰሩ ነበሩ፣ ተፈቷል ሲሉ ድምጻቸውን አሰምተዋል። ጨምረውም በሰፊው ታስረው ያሉት ሊቃኖች ከአማራ ህዝብ ያሉ ተወካዮች ብቻ ናቸው። ስለዚህ ነገ የአማራ ህዝብ ሊቃኖች ታስረውብኛል አልተወከልኩም ቢል በቂ ምክንያት አለው ብዬ አስባለሁ። በዚህ ሀገር እነማን ምን ሲያደርጉ እንደታሰሩና እንደተፈቱ እናውቃለን ሲሉ ዶክተር ደሳለኝ ጫኔ ተናግረዋል። የኢትዮጵያ ምክክር ኮሚሽን ተወካይዋ እኛ አክቲቪስት አይደለንም፣ መንግስት እምቢ ያለን ብለን ወጥተን የምንናገረው ነገር የለም ሲሉም ተሳልቀዋል። በአማራ ህዝብ ላይ የሚደርሰውን ግፍና ሰቆቃ ወጥተው በማጋለጣቸውና በመሞገታቸው ብቻ በርካታ የአማራ ጭንቅላቶች በእስር ቤት ይገኛሉ። ላለፉት 3 ዓመታት ያለ ፍርድ እስር ቤት ታጉረው የሚገኙት እነዚህ የአማራ ልሂቃን አምነስቲ ኢንተርናሽናል እና ሲፒጄን ጨምሮ ዓለም አቀፍ የሰብአዊ መብት ተሟጋቾች ተቋማት መንግስት ያለምንም ቅድመ ሁኔታ እንዲፈታቸው ቢያሳስቡም አገዛዙ ግን አሁንም በእስር ቤት እያሰቃያቸው ይገኛል። የህዝብ ተመራጮቹ ዮሐንስ ቦያለው፣ ክርስቲያን ታደልና ካሳ ተሻገር፣ ጋዜጠኞቹ ጎበዜ ሲሳይ፣ ዳዊት በጋሻው፣ ገነት አስማማው፣ መስከረም አበራና አባይ ዘውዱን ጨምሮ ለአማራ ህዝብ ጥቅሞች የተከራከሩ ከ200 በላይ የፖለቲካ እስረኞች በ57 ፖለቲካዊ የክስ መዝገቦች ተከሰው ያለምንም ፍርድ አሁንም በእስር ቤት እየማቀቁ ይገኛሉ። ወደ ቀጣዩ ዘገባችን አልፋለሁ። ዘመነ ካሴና ኢሳያስ አፈወርቂ በአካል መክረዋል። ሰሜኖቹ እየተባበሩብን ነው ሲሉ ጀነራል ሹማ አብደታ ተናገሩ። ጀነራሉ ፋኖ ከኤርትራ በርካታ መሳሪያ በገፍ እየገባለት ነው ያሉ ሲሆን የኤርትራን እጅ ለመቁረጥ ከተፈለገ ሁሉም ኦሮሞ ሊተባበር ይገባዋል ሲሉ ተናግረዋል።
ትላንት ከአብይ አህመድ የወለጋ ጉዞ በኋላ ዛሬ የአብይ አህመድ ኦሮሞ ጀነራሎች ልጆቻቸውን ስጡን የሚል ይዘት ያለው ህዝባዊ መድረክ በማዘጋጀት በወለጋ ህዝቡን ሰብስበው ፕሮፓጋንዳም ሲነዙ ውለዋል። ጠቅላይ ሚኒስትሩ በትላንትናው ዕለት የወለጋ ንግግራቸው አማራና ትግሬ መጡብህ፣ ጠላቶችህን በጋራ እንመክት ሲሉ የቀሰቀሱ ሲሆን ዛሬ ደግሞ ጀነራሎቻቸው ፋኖና ኤርትራን ካላጠፋን ኦሮሞ አደጋ ላይ ይወድቃል፣ እናስልጥናችሁ፣ እናስታጥቃችሁ፣ ጠላቶቻችንን እንመክት ሲሉም ተናግረዋል። አብይ አህመድ ወለጋ ላይ አማራና ትግራይ መጡብህ፣ ባህር ዳር ላይ አማራ የአንድነታችን ዋልታ ነው፣ አዲስ አበባ ሲመለስ ደግሞ ጽንፈኛው አስቸገረን፣ ኢትዮጵያ ትቅደም እያለ በየወንዙ መርህ የሚቀያየር ሴረኛና አስመሳይ ሰው ነው። ትላንት በይፋ ቀስቅሰውት የሄዱት የወለጋ ህዝብ ግን ከእሳቸው ይልቅ ጃልመሮ እንደሚቀርበው ለእሳቸው ጥሪ ጆሮ ዳባ ብሏቸው አልፏል። ትላንት በየአደባባዩ ወጥተው ጠቅላይ ሚኒስትሩን ተቀበሉ የተባሉትም ህፃናት ትምህርት ቤት ተዘግቶ የወጡ ሲሆን የመንግስት ሰራተኛው ካድሬው ከነቤት አዝማዱ እንዲወጣ በአስገዳጅ ሁኔታ ታዞ ነው ወደ አደባባይ ጠቅላይ ሚኒስትሩን ሊቀበልም የወጣው። ይህ በእንዲህ እንዳለ ግን የቀድሞ ወታደሮችን ዳግም ወደ ሰራዊቱ እንዲመለሱ ጥሪ ከማቅረብ ባሻገር አብይ አህመድና ሽመልስ አብዲሳ በኦሮሚያ እየዞሩ የሚያደርጉትን የክተት ጥሪ አጠናክረው ቀጥለዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በብልጽግና አየር ወለድ ሰራዊት ላይ ድል ሲቀናጅ አገዛዙ ወታደሮች ወደ እዙ ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ሸዋ ጠቅላይ ግዛት እዝ በአገዛዙ ኃይሎች ላይ የተቀናጀ ጥቃት መፈጸሙን አጠናክሮ የቀጠለ ሲሆን በዛሬው ዕለት የአጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በመርሐቤቴ አውራጃ ሬማ ከተማ መሽጎ በሚገኘው የብልጽግናው ሰራዊት ላይ ወታደራዊ ኢላማ በማድረግ በከበባ ጥቃት ማድረሱን ክፍለ ጦሩ በላከው የግንባር መረጃ ለሚዲያችን አስታውቋል። የብልጽግና ኃይል ከንጋቱ 12 ሰዓት ላይ መነሻውን ከሬማ ከተማ በማድረግ ወደ መጂት ቀበሌ የተንቀሳቀሰ ሲሆን ልዩ ቦታው ቻይና ካምፕ በተባለ ስፍራ ላይ የጀግናው አጼ ዳዊት ክፍለ ጦር አካል የሆኑት በአስማረ ዳኜ አንደኛ ሻለቃና በቀስተ ንሃብ 3ኛ ሻለቃ በተደረገበት ከበባ ለጊዜው ቁጥራቸው በውል ያልታወቁ በርካታ የአገዛዙ ሰራዊት ሙትና ቁስለኛ መሆናቸውን ክፍለ ጦሩ ገልጿል። የክፍለ ጦሩ ሻለቃዎች በሰሩት አስደማሚ የቅንጅት ኦፕሬሽን የብልጽግና ወታደሮች በውጊያ ወቅት የመፍረስ አደጋ ገጥሞት በመበታተኑ ከፍተኛ የዙ 23 ድብደባ ሽፋን በመስጠት የዓለማችን ፈጣን ሯጭ ዩዜን ቦልትን የአስናቀ ሩጫ በመሮጥ ሙትና ቁስለኛቸውን ይዘው ወደ ሬማ ከተማ መግባታቸውን ኮሩ በመረጃው አረጋግጧል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ያወጣውን የምህረት አዋጅ ተከትሎ በርካታ ወታደሮች ጥሪውን ተቀብለው ወደ ፋኖ እየገቡ ሲሆን ሰሞኑን በርካታ የብልጽግና ወታደሮች በአፋብኃ ሸዋ ጠቅላይ ግዛት እዝ በየኮሮቹ ስር ባሉ የክፍለ ጦር አህዶች ከፍተኛ አቀባበልም እየተደረገላቸው ይገኛል።